والله يፈልገው ሴት ነው አባቴ ከመቃብር ቢመጣ እናቴ ከመቃብር ቢመጣ የምፈልጋቸው ሴቶች የሉም ቆይ ተረጋጋ እዚህ ሚዲያ ላይ ፈልገው ሰው ይጥላኝ አላጋችሁ ማንንም አላገባው አይ ዶንት ኬር ሚዲያ ቆይ አዳም በቃ ሴት ሊጎዳ ያለው ሴት ሊጎዳ ነው እስኪ ነገ አላግባ እስኪ ነገ በሰርግ አላግባ እሺ ቆይ እሺ ቆይ አቢብ አንድ ጥያቄ ልጠይቅሽ አቢብ አንቺን እኔ እሺ አቢባ ሙባረክ ጓደኛሽ ነው አይደለ አይደል ትዳሩ እንዲተርፍ ትፈልጋለሽ ይሄ ነገር ችግሩ እንዲፈታ ትፈልጋለሽ አይደል እየባሰ ነው እየሄደ ያለው አባቴ ሞት ይኸውልሽ የዚህ ልጅ ትዳር እኔ ለኝ ምስት ብትባል የለኝም እኮ ይኸውልሽ እኔ ምስት ብትባል መሬት ላይ የለኝም አለው ካለች መታ ገብታ ትናገር ወለ መርያም እሺ ሰሚራ ኦኬ ችግር የለም አይደላችሁም አለቀ ደቀቀ ሙባረክ ከዛሬ ጀምሬ አሁን ያለኝን ነገር ይዤ እወጣለሁ ገብቼ ዶክመንቶችን ፓስፖርቶችን ሁሉ ነገር ይዤ እወጣለሁ ጉድ ማለት ዛሬ ነው። አሰላሙ አለይኩም። ሙባረክ ሙሰማ ደበቅ አድርጎ ሚስቶችን አግብቷል መሰል በርከት ያሉ ሚስቶች በቁጥርም ምናልባት በዛ ያሉ ሳይሆኑ አይቀሩም እና ታዲያ አንዷ በአጋጣሚ ሀቢባ ቤት ትወጣለች በቅናት የተነሳ የነሱን ጭቅጭቅ ለመስማት 50,000 ሰው ላይቭ ላይ ቁጭ ብሎ ሲያዳምጣቸው ነበር። እዛም ላይ መግቢያው ላይ እንደሰማችሁት ሙባረክ ሙሰማ ካሁን በኋላ ምድር ላይም ሆነ ምንም ላይ ሚስት የለኝም ሚስቶች አይደላችሁም ብሏቸዋል። ይህንን ብይኑን ለዑለማዎች እንተው፣ እናንተ ግን ጭቅጭቁን ስሙት። በተለይ የትዳር ጉዳይ እጅግ በጣም አስቸጋሪ ነው በዚህ ዘመንና አላህ ያበጀው። ታማኝ ለታማኝ ካልተገናኘ በጣም መከራ ነው። ላይክ ሰብስክራይብ ሼር አድርጋችሁ ቪዲዮ ሙሉ ልጋብዛችሁ አብራችሁ ይቆዩ። ምንም ሳትናገር የኖረችው እንጂ ተከፍታ ታፍና መሆኑን አላወቅኩም። ገባሽ? መሆኑን አላወቅኩም። ዛሬ ደግሞ ብዙ ነገር አለኝ ምናምን የምፈራ ወንድ አይደለሁም። እዚህ ድረስ ከደረሰ ሰው እኮ ሁለት ምስት ሶስት ምስት ያላለችውን አትበል። ሌላም ሴት አለች ከመርየም ውጪ ሌላ ሴት አለች። እኔ ከቻልኩ ስሚኝ፣ ከቻልኩ ብራቸውን እስካልተቀበልኩ ድረስ በሸሪያ ካገባቸው 4 የማግባት መብት አለኝ። 1 አረብ ሀገር ላይ እያየሁት ያለሁት ሰው ሁለት ምስት አግብቶ ሁለቱንም የተለያየ ስራ ልጅ ተቀብሎ እያሳደገ ልጅ ተቀብሎ ቤት ውስጥ እያስተኛ ጨለማ ውስጥ እየዘጋበት በባሽ እየዘጋበት እያሰራ ይኖራል እንጂ እንደ ሙባረክ ሚዲያ እየገረፈው እዚህ ጋር በርበሬ እያጠጣ እዚህ ጋር እየተወደቀ ፀሐይ እየመታው ብርድ እየመታው ሲያኖር አይደለም ያየሁት። መርየምም ሆነ እንኳን ሰማችሁልኝ 1 ብር አልሰጠችኝም። አልহামዱሊላህ አመሰግናታለሁ። ተናዳ ነው ይቅር ብያታለሁ። ለምን ሴሌ ስትናደድ ብዙ ነገር ታደርጋለች። ሰሚራ ሞለችም 1 ብር ታጋለች። የኢትዮጵያ 1 ብር የኢትዮጵያ 9 ዓመት አብረን ኑረን የኢትዮጵያ 1 ብር አልሰጠችኝም። ምስትኖታን እንጂ ሳንቲሟን ስለማልፈልግ እንጂ ይሄኔማ የምን ልጅ ማሳደግ ነው። ሶራ ቤት ነበር የምንኖረው። አሁን ደግሞ ነገሩ ዙሮ ሃይማኖታችንን ለማያውቀው ሊመስለው ይችላል። እንደ ሃይማኖቴ እንደሚፈቅደው እያስተዳደርኩ ነኝ ባይ ነኝ። አቅም ይኑረኝ አይኑረኝ ቤቴን እየመራው ያለሁት ሰው ሳይሆን ሰርቼም ላምጣ ባለቤቴን ቤት ውስጥ አስቀምጬ ነው እያኖርኩ ያለው። ሌላ ከኔ የምፈልገው በሌላ በኩል አብሮ በመተኛ ከሆነ አልহামዱሊላህ 2 ልጅ አለን። በሌላ ነገር ከሆነ ቤት ኪራይ የምከፍለው እኔ ነኝ። ተቸግሬ ቤት ኪራይ አስተሽፈይ አቡ እኔም ለምሳሌ ቤት እኔ አመሰግናለሁ አቡዬ። እጃለሁ ማጣልቻ አይደለም ያንተ የፈለጉትን ነገር ይናገሩ። ማምጣት ይችላል። እንደዛ ብሎ ነገር የፈለጉትን ነገር ይናገሩ። ሁሉን ነገር ለአላህ ትቻለው። ቁጭ ብለህ ካዳምጣት የልጆችህ እናት ናት። ቁጭ ብለህ አዳምጣት። ሀቢባ ይቅርታ አድርግልኝ፣ የማዳምጠው ነገር የለም ካሁን በኋላ። ሂጃለሁ ነኝ ሙባረክ አቡዬ ሂጃለሁ። ለምን ታውቂያለሽ? በጣም ብዙ ነገር ብዙ ልፋት
ዛሬ ብዙ የለፋሁት ነገር ተበላሽቶብኛል። እውነቴን ነው የምልሽ ሙባረክ። ይኸውልህ እሷ ቁጭ ብላ አዳምጣሃለች አይደለ? አንተ ደግሞ እሷ ስትናገር ቁጭ ብላ አዳምጣት። ይሄ ነው መከባበር ማለት፣ ይሄ ነው ሰው ማክበር፣ ህዝብ ማክበር ማለት ይሄ እንደፈለገች። አሁን እዚህ ጋር ማለት ነው ማርያም የምትባለው 9,000 ድራም ሪካርዱ ላሳይሽ ፌስቡክ ላይ ማለት ነው። ሌባ አመነች ተናደች። ማንም አላለኝ። 9,000 ድራም ተቀብሎኝ አይዲ ሊያሰራልኝ 10,000 ድራም መንደፍ ቃል ሊያስተምረኝ የጣቴ ወርቅ አውቶብኝ ብላ ሪካርድ ተደርጎ ፌስቡክ ላይ በፎቶ እየሄደ ቤተሰቦቼ የቀሩት እንዳለ ሞቷል። የቀሩ ቤተሰቦቼ እየተሸማቀቁበት አሁንም ሌላ እሷ ልትናገር ፈለገቻለ ትናገር። አታስገቢያ ብያታለሁ። የፈለገችውን ቪዲዮ አብርታ ትናገር። ሪከርድ አድርጉላት በእናታችሁ። ፎቶ ያስቀምጡ። ማንም አልፈራም። ግን ልጄን ጥዬ ስወጣ ነገ ወልጄ መጥፎ ሴት እንዳልባል ላለችው በጣም ጀግና አባት ነኝ። እንኳን ለልጄ እባብ ነኝ። ለልጄ እኔ ሟች ነኝ። ይሄን ልጅ ብቻ አይደለም ያለኝ፣ ሌላም አለኝ። ላመጣልሽ እችላለሁ። እንዳትየዋን ምን አይነት ሰው ነው ሙባረክ ተብሎ ተጠይቆ ከልጇ ጋር ላቀርብልሽ የ11 ዓመት ልጅ አለኝ። ሀፊዘል ቁርአን ማለት ነው። ላመጣልሽ እችላለሁ። አንድ ቀን ወጥቶ ቸግሮናል፣ ከፍቶናል ያላሉ ማን ሰማቸው? ላምጣቸውና እስኪ መታ ትናገርና እሷ በፊት የምታቀኝ የዛሬ ስንት ዓመት ማለት ነው መታ ትናገር። ገባሽ? አሁን ደግሞ የተበደለች ነገር የለም። አገባው፣ አዎ አገባው፣ መፍትሄ ነው። እቺን ብቻ ይዛ የምናገረው ነገር ብዙ አለኝ አለች አይደለ? ብዙ ነገር የምናገረው አለኝ የፈለገችው ይኸው አምጪ በያት። እንግዲህ አለች ብቻ ሳይሆን ስም በማጥፋት ሳይሆን አምጪ በያት። እኩልላት መች ድሉን ሰጠች። አምጪ በያትና ታምጣ። ማሰላማ እዚህ ጋር ማለት ነው። ነገ ተቆጣችሁ ብታለቅሱ አቢባ ስለማሰማችሁ ሌላ ምስቶቼ ገብታችሁ ድምጻችሁን አሰሙ። ይኸው ነገ ድምጽ አታገኙ። ሰሚራ ትናገር፣ ሰሚራ ተናገሪ እናቴ። ሄዳለሁ እኔ አቡ። አንደኛ ነገር አብዲን አስገቢው። እኔ ሲጀመር ከኔ ጋር ይኑር አላልኩም፣ አልልልም። እኔም አልፈልገውም፣ እንዲኖርም አልፈልግም። ለምን ሴት ልጅ እንደ ቀልድ አይደል፣ እንደ ቀልድ ተስፋ አትቆርጥም። ገብቶሻል? ስንት አመት ችላ ስደክማት ነው ተስፋ የምትቆርጠው እንጂ ተፈጠረ ብዬ አይደለም። እኔ ከአንዴ ከሁለት ከሶስት ገብቶሻል በዛብኝ። ሲበዛ ደግሞ እኔ ምንድን ነኝ? ምን ነው ሰው ነኝ እኮ በዚህ ላይ ሴት ነኝ ይሰማኛል። እና ምን እያለ ነበረ? ለምንድነው ሁለተኛ ሶስተኛ ለምንድነው ሁለተኛ ገባከው ስትዩ ቅድም ከተለያየ ልጅ መውለድ ደስ ይላል ሲባል ሰማው እያለች ነበረ አይደለ እኮ። እሱ እንደዛ ስላሰበ እኔ ደግሞ አይመቸኝም። እንደዛ ሲያደርግብኝ አይመቸኝም። ለምን እኔ ካልሆንኩለት በቃ አሁን እንዳለ አልፈልጋትም፣ አልፈልግሽም፣ ሂጂ መሄድ ፈልግ መፍትሽ ነው ካለኝ እኔ ግድ ከሱ ጋር እኖራለሁ። እኔ የምፈልገው ሴት ወላሂ የምፈልገው ሴት አባቴ ከመቃብር ቢመጣ እናቴ ከመቃብር ቢመጣ የምፈልጋቸው ሴቶች የሉም። ጥሉኝ። እዚህ ሚዲያ ላይ የፈለገ ሰው ይጥላኝ። አላጋችሁ ማንንም አላገባው። አይዶንኬር ሚዲያ አዳም በቃ ሴት ሊጎዳ ያለው ሴት ሊጎዳ ያለው እስኪ ነገ አላግባ። እስኪ ነገ በሰርግ አላግባ። እሺ ቆይ አቢብ አንድ ጥያቄ ልጠይቅሽ። አቢባ አንቺን እኔ እሺ አቢባ ሙባረክ ጓደኛሽ ነው አይደለ? አይደል? ትዳሩ እንዲተርፍ ትፈልጊያለሽ። ይሄ ነገር ችግሩ እንዲፈታ ትፈልጊያለሽ አይደል? እየባሰ ነው እየሄደ ያለው። አባቴ ሙት ይኸውልሽ፣ የዚህ ልጅ ትዳር እኔ ምስት ብትባል የለኝም እኮ ይኸውልሽ፣ እኔ ምስት ብትባል መሬት ላይ የለኝም አለው ካለች መታ ገብታ ትናገር። ወለ መርያም ሰሚራ ወለ ጅኒ ምስቶች አይደላችሁም። አለቀ ደቀቀ። ከዛሬ ጀምሬ አሁን ያለኝን ነገር ይዤ እወጣለሁ። ገብቼ ዶክመንቶችን፣ ፓስፖርቶችን ሁሉን ነገር ይዤ እወጣለሁ። ፓስፖርትን ተመቷለሁ። ጨርሻለሁ። እስኪ ከኋላ ሁናችሁ ገፍታችሁ ማለት ነው እኔን እየመሰላችሁ እየመጣችሁ እየበላችሁ እየጠጣችሁ ከኋላ ሁናችሁ እኔን ለማባረር ለማሸማቀቅ እንዲህ ያደረጋችሁት ሚዩት ሳደርገው እያመራኩ ነው።
እባክሽን መርየም ሚውት አድርጊ። ጉድፈል እባክሽን ሀቢባ ልለምንሽ፣ እባክሽን እኔ እየለመንኩሽ ነው። ይሄን ነገር ለምነኛ አልገባኝ። ምን ይመጡብኝ እንጂ መጣሁባቸው እንዴ? አበባቸውን ጨርሰው እኮ ነው የገቡት። በቃሽ አቁቢ። እየተበላሽባቸው ህይወታቸው ይበጠበጣል። እና እኔ ምን ላድርግ? አንተ ጤነኛ አይደለም። ጤና የለውም እንዴ? ሰው ምን ሆኖ ነው ከሰው ጋር መግባባት ያቃተው እንዴ? አላስገባም እያልኩ አበባቸውን እየጨረሱ ይተባሉ። ከዛ ሀቢባ ይወቅሳሉ። ጤና የለም። አማርኛ እያወራ አትግባባ። ሀቢባ አቡ በቃ ታዩ። አንቺ ጨርሽ፣ የእነሱን ጨርሽላቸው። እኔ ጨርሽዋለሁ። እኔ ሶስተር መጣ ማንም ብትመጣ እኔ ከዚህ ቤት አልወጣም። ከዛ በኋላ እኔ ወሳኝን ወስነዋለሁ። የእነሱን ግን ጨርሽላቸው። እሺ ቻው፣ ደህና ደሪያ። በእናትሽ አንቺ ደግሞ ታይ፣ እንደዚህ አታድርጊ። ምን ሆነሽ ነው? የተናገራችሁ ተናግራ ተነስታ መጣ ቻው ምናምን አልፈልግም። ወላሂ አልተናገርኩም። ወላሂ ሀቡ አልተናገርኩም። መቼ ተናገርኩ? ፈቅጃለሁ። ተናገሪ ካለ ተናገረለው። ግን ተናገሪ ማለት ሀቢባ ተናገሪ ምን አለች ሰሚራ? ይሄን አለች በል ሙባረክ። አቡዬ እኔ አልተናገርኩም፣ ግን ተናገሪ ካለ ግን አሁንም ደግሞ እኔ የገባሁበት ምክንያት እኔ እነሱን አስታርቃቸው ነገ እንደዚህ እንዳልባል አሁንም በዚህ ምክንያት ነው። ለእሷ ብቻ ሳይሆን አለ ሌላም አለች አሉ። ተናገሪ ካላቸው ችግር የለውም እናገራለሁ። ግን መናገር የፈለግኩት ለገባሁበት ምክንያት እኔ ነገ እንደዚህ እንዳልባል እኔ ልጆችን ጠልቻቸው ሳይሆን የእሱ መንገድ ስላልተመቸኝ ስለደከመኝ ገብቶሻል። በቃ እንጃ። ሰሚራ አንቺ ደስተኛ የምትሆኚው መርየምን ቢፈታት ነው ኒካውን ቢያወርድ? ኧረ እኔ ለመርያም አይደለም የተናገርኩት። አንቺና መርየም አብራችሁ መርየም ሙባረክ ለሁለት ይበቃናል፣ ለሁለት ይበቃናል ብላለች። አንቺ አይደለም አላልኩምም አልልምም። እሺ ታዲያ ምንድን ነው ችግሩ? ታዲያ እሱ መፍታቸው ነው። እሱ መፍቱ ነው። አሁን እንዳለሽ ቅድም እንዳለሽ መፍትሄ ነው። እዚህ መርያም ብትሄድ ሌላ አመጣታለሁ አለ። እውነቱን ነው። ይችልበታል፣ ያመጣቸዋል ስለሚያውቀው ማለት ነው። ለእኔ አዲስ አይደለም። ሀቢባ በወንጀል ነው የተከሰስኩት። ወንጀል ተጠራልኝ አልተጠራልኝም? ተጣርቶልካል። መርየም ብርና ወርቅ ሰጥቻለሁ ያልኩት ተናድጄ ነው እንጂ ማንም በይ ብሎኝ አይደለም ብላ ምላለች። አመሰግናለሁ። ሌላ ነገር አለ? ባለቤቴ ከሳኛለች አለ ክሷን አንድ ድል ስጠኝ። ታረቁ በቃ። ምንድን ነው ችግር? ከአንተ ትልቅ ሰው አይደለ እንዴ? ለምን ሀቢባ ስለማከብርሽ ነው የተቀመጥኩት። ምን ከአንተ እኮ ሚዲያ ላይ በጣም ብዙ ተከታይ ያለህ ብዙ አድናቂ ያለህ ትልቅ ሰው ስኳር በሽተኛ ነኝ። ተረጋግቼ ራሴ ተረጋግቼ ለሌላ ምሳሌ ቶረን ቢለው በቃ መርያም ተስማምታለች። ሰሚራ ጋር ነው ያለው ችግሩ። ሰሚራን እኛ እያናገርናት ነው። ሰሚራዬ መርያም ችግር የለባትም። ሙባረክ ለሁለት ይበቃናል፣ ተስማምተን እንኑር እያለች ነው። ሲጀመር እሷ ምን ችግር አለባት? ለእሷ ይሆንላታል፣ ይመቻታል። ተመችቷት አይደለ እንደ የገባችበት። ለእኔ ነው ያልተመቸኝ። አይሆንልኝም፣ አይመቸኝም። እሺ አንድ ድል ስጭኝ እያለች ነው። አንድ ድል ስጫት። እሺ አንድን መርያም ተናገሪ ማለት ከዚህ በፊትም ማለት ነው። ከዚህ በፊትም ሰሚራ ብቻ ነው የማውቀው እኔ። አሁንም ሰሚራ ብቻ ነው የማውቀው። ሌላ አሉ የሉም አላውቅም። ገባሽ? እሷ እርጉዝ ስለሆነች ደግሞ በእኔ ምክንያት እነሱ እንደፋቱ አልፈልግም። እኔ እንደሱ እንደምለያዩ ማለት ነው። ምክንያቱ እኔ ችግር የለውም ለእኔ። እሷ ግን እርጉዝ ናት። ለእኔ አትጨናነቂ እናቴ። የት ነው የምታውቂኝ? ቢሆን ባልሆን ምን አገባሽ እንደ በቃ አሁን ሸኝኛ። እኔ ሌባ አይደለሁም፣ አላጭበረበርኩም፣ ወርቅም አልተቀበልኩም። መርያም ወርቅና ብር አልወሰደብኝም። ተናድጄ ነው አለች እኮ። ምን ሀቢባ? አዎ ቅድም ተናድጄ ነው ማንም በያላለኝም ብላለች። ግን አልወሰደብኝም ስለተናደድኩ ነው ያልሽው።
መናገር የፈለኩትን ተናግረዋለሁ። ሰሚራ ስልክ ቁጥርሽን ላኪልኝና በውስጥ በዋትሳፕ አወራሻለሁኝ ሀሳብሽን ከቀየርሽና ልጆችሽን ከባለቤትሽ ጋር ማሳደግ ከፈለግሽ ስትረጋጊ። አሁን ንዴት ላይ ስለሆንሽ ነው እንደዚህ ያልሽው። ወላሂ አልተናደድኩም አቡ፣ እኔ ንዴት ላይ አይደለሁም አቡዬ። ሜታዊ ስለሆንሽ ነው እንደዚህ ያልሽው። ወስኜ ነው እንደዛ አልኩት እንጂ አልተናደድኩም። አስቢ በለምኛውን ቀን ሲወልድና ስትረጋጊ አዲስ ነገር አይምሮሽ ላይ ሊመጣ ይችላል። አስቢበት ሰሚራዬ እና አይዞሽ እሺ፣ ሌላት አይዞሽ እሺ። ችግር የለውም። በጣም እንወድሻለን። አንቺ ጠንካራ ሴት ነሽ። እሺ እሺ፣ በቃ ሙባረክ መሄድ ትችላለህ። መርየም ቆይ አንዴ፣ ቅድምም ነግሬሻለሁ። እሱ በሱ ስም አይዴ እንድሰራለሁ የምፈልገው ገባሽ? እንድጨርስ ማለት ነው። ሌላ ከፊል እኔ ሰውም አላቅም ማንም አላቅም፣ እሱ ብቻ ነው የማውቀው እኮ። ወርቁና ብሩስ ያልሽው ኬት የመጣ ነው? እሱ ብቻ ስለማቅ ምንድን ነው ምን ባላ ፕሩፍ ነው ምን አለ መጥቶ አላለ። ለዛ አይዴ እንደ ጨርስ ነው የምፈልገው። በውስጥ ነው የምናወራው። በቃ እኔ ማውራት አይችልም ከዚህ በኋላ። ወርቁና ብሩስ አቡዬ ከአይዲ በኋላ እናገራለን አላለም? ለምን ትቀያየሪያለሽ? አስሬ ቃላትሽን ቅድም እናቴ ትሙት ማንም በይ አላለኝም። ለራሴ ተናግሬ ማንም በይ አላለኝም። ለራሴ ሀሳብ ነው። አዎ ማንም በይ አላለኝም። ሙባረክ ኬት መጣ? እንደዛ የሚለው ሀሳብ ኬት መጣልሽ? ማንም በይ አላለኝም። ችግር ውስጥ ነው አለሁት እኮ ለዛ ነው አቡዬ። እንደ እኔ እኮ የፈጠርሽው ይሄንን ሀሳብ 5 ወር እኮ ለሰው ቤት ነው ተቀመጥኩት። ገባሽ? ትረድኛለሽ ብዬ ነው ማስበው። አንቺ ሴት ስለሆንሽ ማለት ነው። አዎ ስለዚህ እንደዚህ ብለሽ ቃል በቃል በይለታ 5 ወር ሰው ቤት ስለተቀመጥኩ ስለተናደድኩኝ ማንም ሳይለኝ ይህን ሀሳብ አመንጥቼ ፈጥሬ ነው ያልኩት ብለሽ ንገሪዋ። ይቅርታ ትበል። ምን አልሽ? ኧረ እኔ ልቤ ወረደ። ደከመኝ። ምክንያት እኮ ምንም እንድትሆን አልፈልግም። በአንቺ ምክንያት ፈረሰ እኮ ትዳሩ። አልፈልግም ማለት ነው። አልሰማሽም ማሬ? አሁን ትዳርም ይፍረስ ትዳርማ ይፍረስ፣ ሀቁም ብቻ ነው። ባል ያለው ትዳር ያለው ወንድ ላይ ነው። ምንሽ መርያምዬ ምንድን ነው ሀቁ? እኔ እኮ ነግሬያለሁ እኮ። እኔም ቀድምም ምን ስለ ብሩም ስለ ወርቅም መናገር ፈልጌ አይደለም። አንደኛ ደረጃ እኔ ለሰው ቤት ነው አለሁት። ለዛ ነው ተናደድኩኝ። ብሶተኛ ነኝ። ተናድጄ ነው የተናገርኩት እያለች ነው። ቪዲዮ መናገር ፈልጌ አይደለም። ለህዝቡ ንገሪልኝ እንደገና። ውሸት ነው አላልኩም እኔ። እሱ ውሸት ነው እሱ እንደዚህ ነው አላልኩም። ሴት ልጅ ደግሞ ከተናደደች ብዙ ነገር ታወራለች፣ ብዙ ነገር እንትን ታደርጋለች። ገባሽ እኮ? ስለተናደድሽ ፈጥረሽ ነው ያልተፈጠረውን ነገር ያልሽው ወይስ ተፈጥሯል? እሱን እኮ ነው ግልጽ እንድታደርጊልን የፈለግነው። እየነገርኩሽ ነው እኮ እየነገርኩሽ ነው። የሰው ቤት ተቀምጬ ተናድጄ ነው እያለች በቃ እንግዲህ እኔ ያለው ነገር ሙባረክ እንግዲህ ሀቄን ስላወጣለችልኝ በጣም አመሰግናለሁ። ቅድሙንም አናዶኝ እዚህ ላይ ያስጮኸኝ 19,000 ድርሃሙና ወርቁ ነው። አልሐምዱሊላህ አቢባ። እኔ ደግሞ ቁጭ ብዬ ኔትወርክ ሲያወርደኝ እንትን ሲያወርደኝ ለአንቺ ክብር ለምን አንደኛው መጥቼ ተናግሬያለሁ። ሁለተኛ ደግሞ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ሰው የፈለገውን ይበል። አንቺን የምወድሽ አቢባ የኔ ወንጀል እንድሸፍኝልኝ ሳይሆን ለአበረታታሽ ነው። የኔም ጉዳይ እዚህ በመምጣቱ ደስተኛ እንጂ ቅሬታ የለኝም። ፈቅጄ ወድጄ የማታውቁት ድንገት አቢባ እንደዚህ ናት፣ አቢባ እንደዚህ ናት ነገ ለምትሉን ነገር ተጠያቂውን ነኝ። እሷን ቪዲዮ ተጎድቻለሁ፣ ሙባረክ ጎድቶኛል፣ ሀቢባ ጋር ቪዲዮ አድርሱልኝ ስላለች ይገርመኛል ሲሉ ውለው ቢያድሩ መች ይገርመኛል። ማለት ጉዳይ እኔ ነኝ ልጅቷን ያመጣኋት እዚህ ጋር። አንተ ባታመጣትም ማንም ሰው ልንገራችሁ አይደል? እዚህ ቲክታክ ላይ ያላችሁ አዳሜ ስታሚ ስትቦጭቂ ሀቢባ ስቲ ውለሽ ብታድሪ ከትልቅ ከፍ ይመስስ ከትንሽ አልሰማሽም። እኔ ላይቬን እከፍታለሁ። ችግር ላይ ነኝ ያለ አስገባለሁ። ችግር ያለበት ሰው ይናገራል። እስኪ ወንድ የሆነ ሰው ያስቆመኛል።
ማንም ሰው ችግር ላይ ነኝ ሀቡ ያስገብኝ ካለኝ ማንንም አስገባለሁ። ማንንም ሰው ሰማለሁ። ወንድ የሆነ ያስቆመኛል፣ እንሄዳለን። 3 አመት ነው። ማንም አባቱ አላስቆመኝም። ወደፊትም ማንም አባቱ በቃ አቡዬ በቃ ትንሽ ከመጠቀም ደግሞ ትንሽ ባትበጣውን አለቀ። ማንም አያስቆመኝም። ወንድ የሆነ ሰው ላይ ቪን ያዘጋኛል። በቃ ቻው አቡዬ። እሺ አቡዬ ቃል ግባለኝ ሳውጣ በፊት ማለት ነው። ባላት አይዲዋን እንደምታሰራላት ቅድም ቃል ማለት እኔ ማንም አላየው ከፊት። አዎ አሁን ይኸውልሽ መርያም፣ ትልቁ ነገር መፈታት ያለበት ከሰሚራ ጋር ያለው ነገር ነው። ችግር የለም። እኔ ከሙባረክ የሰሚራን ቁጥር ወስድና ዋትሳፕ ግሩፕ ከፍቼ ከሰሚራ ጋር አስማማቸዋለሁ። አንቺ ችግር የለብሽም፣ ሰሚራን ትወጃታለሽ፣ ታከብሪያታለሽ። ሰሚራ ደግሞ ትንሽ ስትረጋጋ፣ እሺ ትንሽ ስትረጋጋ አክሰፕት ታረግሻለች። የዛኔ ሰውዬው 2 ቤቴ መከራየት ከሌለው 1 ቤት ተከራይቶ በተስማምታችሁ በፍቅር ትኖራላችሁ። አይዟችሁ። አዎ ስለ አይዴ ጉዳይ ነገር አላበረታታም። እኔ አንድ ወንድ 2 ሚስት አላበረታታም። ይሄን እንድታቁልኝ ይፈልጋል። አንዴ የተፈጠረ ነገር ነው፣ ምንም ማድረግ አይቻልም ተብሎ እንጂ ይቺም ልጅ እርጉዝ ልትሆን ትችላለች። እያጥለቀለሻት ነው እንጂ እኔ ሀቢባ አንድ ወንድ 2 ሚስት አላበረታታም። ኔቨር ኔቨር ኤቨር። በጣም የምጠየፈው ነገር ነው። ይህን እንድታቁልኝ ይፈልጋለሁ። ሁላችሁ ታርሰናል። እሱ ችግር የለውም፣ እንጨርሳለን። አሁን ቃል እንደምገባልኝ ነው የምፈልገው እኔ ስለ አይዲ ምን አይነት ቃል ነው የምገባው ደግሞ? ቃል ታስገቡኛላችሁ እንደዚህ ሁኜ እንደዚህ አይዲን አይዲዋን እንደምታሰራላት ነው ቃል እንድትገባላት የፈለገችው መርያም። አዎ አይዲዋን እንዲሰራላት ቃል ተገብቶላት አይደለም እንዴ? ሀቁን የተናገረችው ራሱ ቃል ገብቶልሻል። ቀድማ ሀቁን የተናገርሽው አለቀ እኮ። ቃል ገባልሽ እኮ ማሪ። አሁን እኮ እኔ ክኒን ያስፈልገኛል። ክኒኔ ውጭ አይቼ ምናምን እንጂ እዚህ ጋር ቃል ገብቶልኛል አቢባ ጋር ምናምን ነገር ያስፈልጋል። አሁን ነው እንዴ? ምንድነው ነግሬሻለሁ። እኔ አይዲ ተረከበች እንጂ አይዲ ነው የምፈልገው ወይስ ምንድነው? አይዲ ተረከበች እንዴ? አይዲ ስራልኝ እንዳታወኝ አለቀ። ይሄ ነው ቃሉ። አዎ አዎ በቃ አይዲ መስሎኝ ማስወጣት ትችያለሽ፣ ችግር የለውም። እኔ ማንም አላውቅም፣ የትም አልሄድም። የእሱ በቃ ቃል ግባላት እና ውረዱ ፕሊዝ። አዎ ችግር የለውም፣ ወርዳለን። ያለውን ነገር ደግሞ በውስጥ እናወራለን። ምን ልበልልሽ? ምን ልበልልሽ እያለሽ ነው? የፈለከውን ነገር እኔ አይዲ ብቻ ነው የምፈልገው። አሁን አይዲን ከጨረሰኝ ችግር የለውም፣ ለሱ ስም ማለት ነው። ምክንያቱም እኔ እሱ ብዬ ነው መጣሁት፣ ነግሬሻለሁ ቅድም ማለት ነው። ኖ ደጋግመሽ በሱ ስም ስላልሽ አይዲ በፈለግኩበት ቦታ አሰራልሻለሁ። ይሄ መብቴ ነው። አይዲ እኔ የራሴ ካምፓኒ ላይ የለውም፣ ሶሪያ ስር ነው ያለሁት። እሱን አሁንም ቢሆን ማለት ነው የግድ እኔ ስም ላይ የሚለውን ከጭንቅላት ሲያውጡ አሰራሽ። ቅድም አፕሮቭ መጥተዋል አላልከም? አፕላይ አድርጋለሁ። አይዲ ማሰራት አይደለም አቢባ ቃል ነው፣ አሰራላታለሁ ከነገ ጀምሬ። እሺ ሌላ ግን እዚህ ጋር ስራልኝ እዛ ጋር ስራልኝ እኔ አልልም። ቻው ግን እኔ ከፊል የለኝም። ለአንተ የምሰጠው ከፊል ራሱ ያመጣል። በቃ እናመሰግናለን። ሙባረክ አላህ ይርዳክ። እንግዲህ ይኸው አሜን። እና ከዚህ ትማራላችሁ። ሌሎች ወንዶቹም ሙባረክ ላይ የደረሰው ነገር እንዳይደርስባችሁ በአንድ ሴት ታምናችሁ ኑሩ። እዚህ እዛ አትበሉ። ወንድሜ እሺ፣ አንቺ ተረፍሻለህ ወንድሜ። እኔ ቤት ከፍታለሁ፣ እነግራቸዋለሁ። አንድ ሴት አታስተማምንም፣ አታስተማምንም። 2 3 4 ያስፈልገናል። ለምን አንዱ ጋር ተከፋል ማስተላለፍ አትችልም። ኦኬ እሺ፣ በቃ ቤት ከፍቼ እነግራቸዋለሁ። እኔ ቤት አንድ ሴት ለአንድ ነው። በቃ አንድ ወንድ ለአንድ ሴት ነው እኔ ቤት። ኦኬ ችግር የለውም። እኔ ጀስታርቶ በቃ ሰላም አይዞህ መርያም ነው ተመጣጣ